የሰው ልጅ መሰረታዊ የህይወት ህጎች ራስህን እወቅ። ጥንካሬህን፣ ድክመትህን፣ ሴቶችህንና ፍላጎቶችህን መረዳት ለተሳካና ትርጉም ላለው ህይወት መሰረት ነው። እውነትን ተናገር። ለራስህና ለሌሎች እውነተኛ መሆን መተማመንን ያሳድጋል እና ጥልቅ ግንኙነቶችን ይፈጥራል። ኃላፊነትን ተቀበል። የራስህ ህይወት ባለቤት ሁን። ለድርጊቶችህና ለውሳኔዎችህ ኃላፊነትን በመውሰድ ህይወትህን መቆጣጠር ትችላለህ። ይቅር በል። ያለፈውን ቁርሾ መተው ለአእምሮ ጤንነት አስፈላጊ ነው። ይቅር ማለትህ ሌሎችን ብቻ ሳይሆን ራስህንም ነፃ ያወጣል። አዳዲስ ነገሮችን ተማር። በቀጣይነት መማር አእምሮህን ንቁ ያደርገዋል፣ አዳዲስ ዕድሎችን ይፈጥራል፣ እንዲሁም የዓለምን ግንዛቤ ያስፋፋል። አመስጋኝ ሁን። ለአንተ ላለው ነገር ማመስገን ደስታህን ይጨምራል፣ እንዲሁም በአዎንታዊ ነገሮች ላይ ትኩረት እንድታደርግ ይረዳሃል። ጤናህን ጠብቅ። አካላዊና አእምሮአዊ ጤንነትህን መንከባከብ ለደስታና ለሙሉ ሕይወት አስፈላጊ ነው። አመጋገብህን ተመልከት፣ እንቅስቃሴ አድርግና በቂ ረፍት አግኝ። ግንኙነቶችን ገንባ። ጠንካራና ደጋፊ የሆነ ግንኙነቶችን መገንባት የስሜት ድጋፍን ይሰጣል እና የብቸኝነት ስሜትን ይቀንሳል። ዓላማህን ፈልግ። ሕይወትህን ትርጉም በሚሰጥ መንገድ መኖር የአእምሮ ሰላምና እርካታን ያመጣል። ለውጥን ፈልግ። ሕይወት ሁልጊዜ ለውጦችን ታመጣለች። ተለዋዋጭ መሆን እና ከአዳዲስ ሁኔታዎች ጋር መላመድ ጭንቀትን ለመቀነስና ስኬትን ለማረጋገጥ ይረዳል። ለሌሎች መልካም ሁን። ለሌሎች ደግ መሆን ለአንተም መልካም ስሜት ይሰጣል። ደግነት ግንኙነቶችን ያጠነክራል እንዲሁም አዎንታዊ ተጽዕኖ ይፈጥራል። ጊዜህን በአግባቡ ተጠቀም። ጊዜህን በአግባቡ ማቀድና ቅድሚያ መስጠት ግቦችህን ለማሳካትና ጭንቀትህን ለመቀነስ ይረዳሃል። አሁን ላይ ኑር። ያለፈውን መጸጸት ወይም ስለ ወደፊቱ መጨነቅ ብዙ ጊዜ ደስታችንን ይነጥቀናል። አሁን ላይ ትኩረት ማድረግና እያንዳንዱ ጊዜ መደሰት አስፈላጊ ነው። ጽናት ይኑርህ። ውድቀትን እንደ ማቆያ ሳይሆን እንደ ማሻሻያ ተመልከተው። ጽናት ግቦችህን እንድታሳካ ይረዳሃል። ምንጭ የስኬት አስተሳሰብ። ልንሳሳት እንችላለን። በዘላለማዊ ትክክለኛነት ውስጥ የሚኖሩ ብዙ ሰዎች አሉ። ስለ አስተሳሰባቸው፣ ስለ ንግግራቸው፣ ስለ ተግባራቸው ምንም ነቀፋ መቀበል የማይችሉ ብዙ ናቸው። የሚገርመው እነዚያ ሰዎች እኛ መሆናችን ነው። ከሊቅ እስከ ደቂቅ ማሰብም መናገርም የማንፈልገው ነገር ቢኖር ተሳስቻለሁ የሚለውን ቃል ነው። ተሳስቻለሁ፣ ተሳስተናል ማለትን ብዙዎች አንመርጥም። መሳሳትን ማወቅና ይቅርታ መጠየቅ የመኖር ዋጋ ነው። የሌለንን ፍጹምነት ለማሳየት እንሞክራለን። ተሳስተሃል፣ ተሳስተሻል የሚለንን ሰው እንደ እርግጠኛ ጠላታችን እናየዋለን። መንገድ ስተን በዚህ በኩል ነበር ተሳስታችኋል ቢሉን ደስ ብሎን እንመለሳለን። መሳሳታችንን የነገሩንን ሰዎች እናመሰግናለን። ከራቅንም በኋላ ስለ ቅንነታቸው እናስባለን። ላገኘነውም ሰው ተሳስቼ መለሱኝ እንላለን። ከአውራ ጎዳናው ይልቅ የሕይወት መንገድ ትልቅ ነው። በአውራ ጎዳናው ብንጠፋ ለሰዓታት ነው። በሕይወት መንገድ ግን ለ50ና 70 ዓመታት ልንጠፋ እንችላለን። አንዳንድ ሰው መጥፋቱንም ሳያውቅ መጥፋቱንም ሳይቀበል ወደ መቃብር ይወርዳል። ከሕይወት መንገድ ስንስት የምንከፍለው ዋጋ ከባድና ዘላለማዊ ነው። ተሳስታችኋል ላሉን ምስጋና ማቅረብ፣ ቅንነታቸውን ማድነቅ፣ ስለ እነርሱም መመስከር ይገባል። ደሞዝ መክፈል ያለብን ከሚያሞካሹን ይልቅ መሳሳታችን ለሚነግሩን ነው። መተማመናችንን ለሚነግሩን ባለሙያዎች እንከፍላለን። ስለ እውነተኛው ሕመማችን፣ ስለ ተሳሳተው ምርጫችን የሚነግሩን ግን እንጠላቸዋለን። ጉድለትን ነቅሰው የሚነግሩ ተቋማት በውጭ ሀገራትም አሉ። ለእነርሱ በሚሊዮን ዶላር ይከፈላል። የተሳሳተ ምርጫ አላቸውም። በተሳሳተ ምርጫ የሚሄዱትን የተሳሳተ መንገድ ነቅሰው የሚነግሩን ባለውለታዎቻችን ናቸው። ምክርን ሊፈጽሙ የሚችሉ ምክር አጥተዋል። ብዙ ምክር አግኝተው ጆሮ ዳባ ልበስ ብለው የተቀመጡ ደግሞ ብዙ ናቸው። የሰዎችን ምክር አልቀበልም በማለት እንደ ጀብድ የሚያወሩ አሉ። መልካም ምክር ለሚፈጽማት ሕይወትን ውብ ታደርጋለች። ጠላቶችም ቢሆኑ ስለኛ የሚናገሩትን መጥፎ ነገር እውነተኛ ከሆነ መለወጥ መልካም ነው። አንዳንዴ ወዳጅ የማይነግረን ጉድለት የሚነግሩን ጠላቶች የተባሉት ናቸው። እኛ ሰዎች ልንሳሳት እንችላለን ብለን እንስብ። በዚህ ዘመን ላይ አትስሙ፣ አትዩ ተብሎ ማስጠንቀቂያ አይሰጥም።
ሁሉን ፈትኖ መልካሙን መምረጥ የሰው ልጅ የከፍታ ልክ ነው፣ የመጽሐፍም ሕግ ነው። የተጣሉ ሰዎችን ማስታረቅ የማይቻልበት ዘመን ላይ ደርሰናል። ትልቁ ችግር ልንሳሳት እንችላለን ብለው አለመቀበላቸው ነው። ሰው ለራሱ እንኳን የማይረዳው ሌሎች ግን የሚያዩት ስህተት አለበት። አዎ ተሳስቼ ይሆናል ማለት ጠብን ያበርዳል። ሁሉንም ማኅበራዊ ችግር ሊፈታ የሚችል ፍርድ ቤት በዓለም ላይ የለም። ፍርድ ቤት ገደብና ቅጣትን እንጂ ፍቅርን ሊሰጥ አይችልም። የሚያስታርቁ ሰዎችን ለማክበር ተሳስቼ ይሆናል ብሎ መቀበል ግድ ይላል። የጽሑፉ ምንጭ ተዋናይ ድረገጽ። በሳቋ ልጽደቅ። እንኳን መንገዱ በውብ እግሮቿ የዳሰሰችው፣ ስትሄድ ስትመጣ የረገጠችው፣ እንኳን አየሩ ያ መዓዛዋ የነፈሰበት፣ ዞማ ጸጉሯ የደነሰበት፣ እንኳን ወንበሩ ቁጭ ያለችበት ያረፈችበት፣ ቅዱስ ነው ስፍራው ለቅጽበት ቆማ የሳቀችበት። እኒያን አበቦች ፍጥረትም ውሃም ያልዳሰሳቸው ሳቋ አይደለም ወይ ያጸደቃቸው? ያወጥ ኑሮዬን የማጣት ሬት ያኮመጠጠው ሳቋ አይደለም ወይ ጨው ሆኖ መጥቶ ጣዕም የሰጠው? አዎ ምስራቅ ከንፈሯ ታቅፏል ጀንበር፣ አፏ ነው መሰል የገነትን በር። የነፍሷ ቦታ ባይታወቅም ይታወቀኛል ከጥርሷ አይርቅም። ይልቅ ያያችሁ የጥርሷን ኪነት የታደማችሁ፣ ሂዱ ንገሯት ደጋግማ ትሳቅ ደግሜ ልቀኝ፣ ስራዬ ባይችል ሳቋ ያጽድቀኝ። ደራሲ በረከት ባይጨክን። ሰዎች ልክ እንደ መጻሕፍት ናቸው። አንዳንዶቹ ቀጥተኛና ግልጽ ናቸው። ውስጣቸው ያለውን በቀላሉ ከነርሱ ማወቅ ይቻላል። አንዳንዶቹ ምስጢራዊና ፍልስፍናዊ ናቸው። ለመረዳት ብዙ ጥበቦችን ይፈልጋሉ። ጥቂቶቹ ጥልቀት የሌላቸው ናቸው። ሌሎች ደግሞ ልበቀናዎችና አስደሳች ናቸው። አንዳንዶቹ አሰልችና የሚያናድዱም ናቸው። አንዳንዶቹ የቅንጦት ህትመት ባለቀለም ገጾችና የሚያምር ሽፋን አላቸው። ነገር ግን በይዘታቸው ጥልቀት የሌላቸው ናቸው። አንዳንዶቹ ያረጀ ሽፋን አላቸው። ነገር ግን ትልቅ የእውቀት ማዕዶች ናቸው። ውድ ሀብቶችንም ይዘዋል። በሚያምር ሁኔታ የታተመ ለመረዳት ቀላልና በይዘቱ ጥልቅ የሆነ መጽሐፍትን ማግኘት ብርቅ ነው። ሰውን ሰው ያደረገው ማርክስ እንደሚለው ሰውን ሰው ያደረገው ስራው ነው። ስራ መደብ ይፈጥራል። ታሪክም የመደብ ትግል ነው። ስራችሁን ስሩ፣ ኃላፊነታችሁን ተወጡ። ጆዜ ኦርቴጋ ደግሞ ሰውን ሰው ያደረገው ታሪክ ነው ይላል። ሰው ዘወትር ከዜሮ አይጀምርም። በትናንቱ መሰረት ነገን ይሻገራል። ከታሪክ እንማር። ታሪክን በመናድ ከዜሮ ለመጀመር ከንቱ አንዳክር ይላል። ኖሃ ሃራሪ ደግሞ ሰውን ሰው ያደረገው የጋራ ተረኩ ነው። ትልቁ ተረክ ገንዘብ ነው። በመቀጠል እምነትን፣ ሀገርን፣ ዓለማዊ ተቋማትንና የመሳሰሉትን መዘርዘር እንችላለን። ብዙ የጋራ የሚያስተሳስሩ ተረኮች አሉ። እንጠቀምባቸው። የለም ካልንም ዛሬ የጋራ ተረክ የሚያስተሳስረን እንፍጠር። ጆፖል ሳርታ ደግሞ ሰውን ሰው ያደረገው ህላዊነቱ ነው፣ መረዳቱ፣ በነጻ ፍቃድ መኖሩ ነው ይላል። በምርጫው ማንነቱን ይቀርጻል። ተጠያቂነት የነጻ ፍቃድ ዕዳው ነው። የሆነውን ብቻ ሳይሆን ሊሆን ያለውን ለሚገነዘብ፣ መጪውን በምርጫው ለሚወስን የሰው ልጅ እኔ አውቅላችኋለሁ ማለት አይበጅም። የጉራጌ ማህበረሰብ ደግሞ ሰውን ሰው ያደረገው ዕቁብ ነው ይላል። ስራ ለመስራት ለሚያስፈልገው ገንዘብ ለመሰብሰብ ዕቁብ መጣል ነው። በመሰባሰባችን ህብረት ይኖረናል፣ አንድነታችን ይጎለብታል። ምንጭ ሕይወትና ፍልስፍና። ዜማ ከመፈጥር ቅኔ ከመቋጥር ምስልሽን ለመሳል ሸራ ከመወጥር ቃል ከማፈላልግ የሚመጥን ላንቺ ምናለ ብትመጪ። ነይ እንተቃቀፍ፣ ነይ ዝም እንባባል። ደግሞ ለፍቅር ቃል የሚጽፍ ሰው ሞልቷል። የሚቀኝም አለ ከኔ የተሻለ ልብ ላይ የሚደርስ የቀረበ ለነፍስ። አንቺ ብቻ ድረሽ ሌላውን ታያለሽ። ሩቅ ለሩቅ ነው የተነፋፈቁ
አንዴ ተገናኝተው በአንድ ጥላ ሲያርፉ ይዘምራል ወፉ ይደንሳል ዛፉ ብቻ አንቺ ነይልኝ። ደራሲ ሀብ ኤችዲ